የእንግሊዝ ፕሪሚየር ሊግ ክስተት የሆነው ቡድን በሜዳው ባደረጋቸው ጨዋታዎች በ2025-26 የውድድር ዓመት ያልተሸነፈ ኃያላኑን የተገዳደረ ጥቋቁር ድመቶች የሚል ስያሜ ያለው በመምህራን ህብረት መመስረት የቻለው በታይን ሄር ደርቢ ኒውካስል ዩናይትድ ጋር የምንጊዜም ተቀናቃኝ Sunderland. Give us something for their supporters to cheer in these early moments of the game, and here's a shot from Davenport and it's found its way through. Peter Davenport has given Sunderland the lead. ውድ የቻናላችን ተከታዮች ቻናሉን ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን ስንል በትህትና እንጠይቃለን። ሰንደርላንድ እግር ኳስ ቡድን በሰሜን ምስራቅ እንግሊዝ ሰንደርላንድ ከተማ ውስጥ ታይን እና ዌር ላይ በመምህራን በ1879 የተመሰረተ የእግር ኳስ ቡድን ነው። ከተመሰረተ ከ10 ዓመታት በኋላ የእግር ኳስ ሊግን ተቀላቅሎ መጫወት ጀመረ። ሰንደርላንድን በ1888 የተረከቡት ቶም ዋትሰን የክለቡ የመጀመሪያው ስራ አስኪያጅ ነበሩ። ሊጉን ከተቀላቀሉ ከዓመት በኋላ በ1891-92 የውድድር ዓመት የሊጉን ዋንጫ ማንሳት ቻሉ። በ1893-94 ለተከታታይ ሶስተኛ የውድድር ዓመት ዋንጫውን ለማንሳት የተቃረቡ ቢሆንም በአስቶን ቪላ ተበልጠው ሁለተኛ ሆነው ለመጨረስ ተገደዱ። ሆኖም በ1894-95 የውድድር ዓመት ካምፔል በግል ብቃቱ ለሶስተኛ ጊዜ ከፍተኛ ግብ አስቆጣሪ በመሆን ክለቡን ሻምፒዮን እንዲሆን አስቻለ። በ1898 ክለቡ ለአንድ ክፍለ ዘመን ለሚጠጋ ጊዜ ቤታቸው ወደ ሆነው ሮከር ፓርክ ተዘዋወሩ። በ1901-02 የውድድር ዓመት ክለቡ አራተኛ ዋንጫውን በስኮትላንዳዊው አሌክስ ማኪ እየተመራ ለማንሳት ችሏል። በ1908 የከተማ ተቀናቃኛቸውን ኒውካስል ዩናይትድን 9-1 በማሸነፍ ታሪክ መጻፍ ችለዋል። ሰንደርላንድ ቋሚ መጫወቻ ሜዳ እስከሚያገኝ በተለያዩ ቦታዎች መጫወት ችሏል። እንደ መንገድ ዳር ባሉ መስኮች ላይ የሊጉን ዋንጫ ለ6 ጊዜ ማንሳት የቻለ ሲሆን የኤፍኤ ዋንጫን ደግሞ ለ2 ጊዜ ማንሳት ችሏል። ሊጉ በ1992 ስሙን የእንግሊዝ ፕሪሚየር ሊግ ብሎ መጥራት ከጀመረ ጊዜ አንስቶ መሳተፍ የጀመረው በ1996-97 የውድድር ዓመት ሲሆን በዚሁ ዓመት ወደ ታችኛው ሻምፒዮንሺፕ ወርዷል። ይሁንና ራሱን አጠናክሮ በ1999-2000 የውድድር ዓመት መመለስ የቻለ ሲሆን እስከ 2002-2003 የውድድር ዓመት ነበር መቆየት የቻለው። በ2005-2006 የውድድር ዓመት ተመልሶ ሊጉን ተቀላቀለ። በዚሁ ዓመት ተመልሶ ወረደ። በድጋሚ በ2007-2008 መመለስ ቻለ። ከዚህ በኋላ ለ10 ተከታታይ ዓመታት እስከ 2016-17 የውድድር ዓመት መጫወት ቢችልም ተመልሶ ለመውረድ ግን ተገደደ። ሰንደርላንድ ከ8 የውድድር ዓመት ቆይታ በኋላ አቅሙን ቅርጹን በማደራጀት ዳግም ወደ ሊጉ ክስተት ሆኖ በመመለስ ኃያላን የተባሉ ክለቦችን ሳይቀር እንደ አርሰናል፣ እንደ ማንቸስተር ሲቲ፣ እንደ ሊቨርፑል፣ እንደ አስቶን ቪላ፣ እንደ ቼልሲ ያሉ ክለቦችን እያስጨነቀ የሊጉ ተፎካካሪ ሆኖ ዘለቀ። በያዝነው የውድድር ዓመት ወደ ሊጉ የተመለሰው ሰንደርላንድ አቅሙን በማጠናከር የቀድሞ የአርሰናል ተጫዋች እና አምበል የነበረውን ግራኒት ዣካን የክለቡ አንበል በማድረግ በሜዳው ባደረጋቸው የሊግ 10 ጨዋታዎች ባለመሸነፍ እየገሰገሰ ያለ የሊጉ ክስተት ቡድን ነው። በሊጉ ቶፕ 6 ወይም ትልልቅ ከሚባሉ ቡድኖች ጋርም ያለው ውጤት ቼልሲን 2-1፣ ኒውካስል ዩናይትድን 1-0 በማሸነፍ ከአርሰናል ጋር 2 አቻ፣ ከሊቨርፑል ጋር 1 አቻ፣ ከአስቶን ቪላ ጋር 1 አቻ ተለያይተዋል። ባደረጋቸው 19 የሊግ ጨዋታዎች የተቆጠሩበት 18 ግብ ብቻ ሲሆን ብዙ ግብ ያልተቆጠረበት ሶስተኛ ቡድን ሆኗል። 20 ግቦችን ማስቆጠር ችሏል። በፈረንሳዩ የቀድሞ ተጫዋቻቸው የሚመሩት
ሰንደርላንዶች በ29 ነጥብ 7ኛ ደረጃ ላይ የሚገኙ ሲሆን ወደፊት ምን ያስመለክቱን ይሆን የምንመለከተው ይሆናል። ውድ የቻናላችን ተከታዮች ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን ስንል በትህትና እንጠይቃለን።